ጠይቂ። ክፉ አይደለም። ለምን ለሌላው ሲደረግ ደም አይሙቅም። እሱ ምንም ያህል ጥሩ ሚስራ መጥፎ ሚስሩ ይገናል። ደሙ ገናና ስለሆነ ነው። እኛ ታለን አብርሃም ታደሰ እናንተ አንገታችሁን ተደፋዳችሁ እንጂ አብርሃም ታደሰ እዚህ ቲክቶክ ላይ አንገቱን አይደፋም። እኛ በህይወት እያለን አይደፋም። እናንተን እኛ እንቀብራችኋለን፣ እንመጣላችኋለን። ያላየናችሁ እንዳይመስል እያንዳንዱ ታስተበ የዛሬ ዓመት እኛ ዮኒ ማኛን ቆመን የተጋተልን ልጆች ነው። ሮማንን ቆመን ተጋትለን ነው። እንወዳችኋለን። እኛ የጨረቃ ፋሚሊንና ግሬስ ፋሚሊን አትችሉንም፣ አትሞክሩም። ማንሽም እኛ ትለያላችሁ። ማንም አይችላችሁ። ትለያላችሁ። ተፈለግሽ አንቺን ዘረማን ዘርሽን አብርሃም ታደሰ ያስተዳደረሻል ቆጥሮ ማለት ነው። 7 ቤትሽን ተፈለግሽው በአብርሃም ተመጣሽ ደግሞ ትቀበሪያለሽ። ልክልክሽ ነው። ባለጌራች ተመ እኛ ለወደድነው ሰው ወንድሜ ሟች ነን፣ ተወደን ሟች ነን። ተነኩን ግን ነብር ነን። ተኛ ጋር አትጋጠሙ፣ እረፉ ብለናል። እረፉ። ተጨረቃ ፋሚሊዎች እና ተግሬስ ፋሚሊ ጋር አትንትን አትበሉ። በአልሚ ውስጥ አብርሽ አለ፣ በአብርሽ ውስጥ ብሩኬ አለ። ይሄን እያመረረሽ ትውጫለሽ። አኩርተውናል እነሱ። ዛሬ ማንሽ ማጠቀማች ለቆምሽን እዚቹ ነኝ። መልስ ሲፈልጉ ግን ማስረጃ ያምጡ። እኛ አፍረን አንወጣም። ሳንሳደብ በፍቅር ተወያይተናችሁ እንወጣለን። ግን እኛ እንቀብራችኋለን። ጠብቁኝ። እኔ ቴጅ አይደለሁም እዚህ ቶክቶክ ላይ እናንተ እንደምጠላ አስለቀስኳችሁ። ጠብቁኝ። እያንዳንድ ሽችን ሳምንት የቆሰርኩትን ወንድሜ ቀጠል ተራህን ነው የሰርኩብክ። ኮፕሊንግ እያደረጋችሁ ኮፕሊንግ 2000 አስገቡት። ገ ሪፖርት እንዳያደርጉ ቤቱን ፎሎ አርጉ፣ ኮፒሊንክ አርጉ፣ ታብታብ አርጉ። ቤቱን እንደዚህ አይነት ፎሎ እያደረጋችሁ አርጉለት ወንድማችንን። ማሜን ቤት ሀያትን ቤት እንደተባለ ያው በወንድማችን አብርሽና በሩታ እህታችን ላይ የሚያወራ ቤት ያው ሰው ተንኮለኝ ነው። የሚገቡትም ቤቱን ያው ቲክቶክ ዝም ብሎ ሞኝ ነው መሰለኝ። ያለ መረጃም የሰው ቤት ያበላሻል፣ ያቃጥላል። እውነት እንደ ዩቱብ የተጠና ሰው አይደለም የከፈተው፣ እውቀት ያለው ሰው አይደለም። ያየሁት ምንድነው ምንም ሳያጠፉ ሪፖርት በማድረግ ብቻ ዝም ብሎ መቆለፍ በጣም እኔ ባልተማረ ነው የምወስደው ማለት ነው። እና እህቶቼ በጣም ጀግና ናችሁ፣ ክበሩልን። ከዚህ በፊትም የነበረው ነገር አይተናል። የዛኔም እንደዚህ አይነት ነገሮች መጥቶ ጸጥ እንዳስደረጋችሁ ይገባናል። ዛሬም ላይ በእናንተ ተስፋ አለን እና ወንድማችን እህታችን ደስታቸው ከዚህ በኋላ እንቀጥላለን፣ እናያለን። ትልቅ ደረጃ መድረስም አለባቸው። በጣም የሚሰሩ ለሰው ልጅ የሚያዝኑ እንዳላችሁትም ሰው ቲክቶክ ለማስተማር ወይ ቲክቶክ ለመክፈል ገንዘብ ተቀብሎ ነው የሚያደርገው። እነሱ ግን 1-2 ቪዲዮ ሰርተው አያይዘው ነው የሚለቁት። ጎበዞች ናቸው፣ እያየን ነው። ነገር ግን በእነዚህ ልክ ደግሞ ጠላት ለምን እንደበዛባቸው አይገባኝም። ለሌላው ሲሰራ ሀላል፣ ለእነሱ ሲሰራ ሀራም። አልተሰራምም፣ ሳይሰራም ማለት ነው። እያየን እኮ አንድ ቲክቶከር ሄዶ ዱባይ ላይ ሄዶ ወርቅ ነው ሀብል ነው ልብስ ነው ሸልመው ሲመጡ እያየን ነው። ታዲያ የዛኔ ለምንድን ነው ያልተቃወሙት እንዴ? እነ ዳኒ እነ ሌሎች እኮ ቲክቶከሮች ዱባይ ላይ ሲሄደው ሲዝናኑ አንደኛቸው አይደለም 2ኛ 3ኛ ጊዜ ነው የሄዱት። ስለዚህ ዛሬ አብርሃም ሄደና ዱባይን ሊገዛው መሰላቸው፣ ዱባይ በስሙ ሊያደርገው መሰላቸው። ለምንድን ነው ጨነቃቸው? እነ መሲ እነዚህ እና አሮጊቶች እነ ሽማግሌዎቹ ምድረ ባልፈቱ እዛ ጋር የተቀመጠ ምድረ የስንቱን ለቃቅሞ እዛ ጋር የራሳቸውን ስራ ነው ብሎ የከፈቱበት ሂደት እኮ እናውቀዋለን። ሰርተው እንዳልሆነ እናውቃለን። የመዳን ቤት ሰርተው አይደለም፣ ስንት ነገር አድርገው በስንት አይነት ውስጥ ላይ ገብተው ይህን ደረጃ እንደደረሱ እናውቃለን። ነገር ግን ደግሞ የተናደዱት አብዛኞቻቸው እና አብሪሽ ሲሄዱ ለእነሱ ኃላፊትና ስላልሰጡ፣ ዱባይ ሲገቡ መድረክም ለማዘጋጀት ለነመሲ ለነ ሶል ነው ማን ነው የምትሉት አለ አይደል? ለእነሱ ኃላፊትና ስላልሰጡ አብደዋል፣ ተቃጥለዋል። በቃ እንዳው ለምን ማቴዎስ ላይ ወይ በአንደዛ በኩል በእነሱ በኩል ነገሩ ስላላለፈ በእነሱ በኩል ዱባይ ሲገቡ ለእነሱ ስላልነገሩ አብደዋል፣ ተቃጥለዋል። ዱባይ እኛ ነው የምንመራት፣ ዱባይ በእኛ ነው የምትመራው። የዱባይ ታዋቂዎች እኛንን ብቻ ባዮች ስለነበሩ ሌላም ሰው እንዳለባቸው ስላሳየ ተናደዋል ማለት ነው። ስለዚህ እኛ አሁን ማውራት ሳይሆን እነዚህ ምንም ይቅርታ የሚጠይቁት አንፈልግም። ሰው ሲሆኑ ነው ይቅርታ የሚጠይቀው። እነዚህ እኮ ሰው አይደሉም፣ አረመኔ እና ወይም በጣም መጥፎ ክፉ ሰዎች ናቸው። ሰው ሲያልፍለት የማይወዱ፣ ሰው ሲሰራ የማይወዱ። እንዴት አድርጎ ነው ዮኒ ማኛ አሜሪካ ቁጭ ብሎ በእነ አብርሽ የሚቀናው? እንዴት ተደርጎ? ቅናት ካልሆነ በስተቀር ምቀኝነት ካልሆነ በስተቀር እብደት ካልሆነ በስተቀር ማለት ነው። እንዴ እነዚህ ልጆች እኮ ገና ልጆች ናቸው። አንድ ፍሬ ልጆች ናቸው። ምንም ያላዩ
ገና ከዚህ በኋላ ፍሬ ለማየት የበቁ ልጆች ናቸው። እነዚህ ህፃናትን ለማጥፋት ህፃናት ላይ ማሟረት ህፃናት ላይ መንከባለል አስፈላጊ አይደለም። ለእነዚህ ልጆች በታላላቅ እንደዚህ በሸበቱና ባረጁ ሰዎች ምን አይነት ትምህርት ነው እየተማርን ያለ ነው? ገብቷችኋል? ስለዚህ በጣም አስፈላጊ አይደለም። ምንም የሚያስከፋ ነገር የለም። ምንም የሚያመጡት ነገር የለም። ጉረኛም ናቸው፣ ወረኛም ናቸው። አንድም ነገር የሚያመጡት ነገር የለም። የሚችሉት ነገር የለም። የሚችሉማ ቢሆን ኖሮ ከቲክቶክም በሉት ከዩቱብም ያጠፉት ነበረ። እሱም የእነሱ ወሬ አይሰማም። እንዳው እኛ እንደዚህ እንደምንከራከርም አይፈልግምም አያቅምም። ማንም እንዲከራከርለት ማንም ጠበቃ እንዲቆምለትም አይፈልግም። ምንም ስለማያመጡ ንቁ ነው የተዋቸው። ስራውን ነው የሚሰራው። ስለዚህ እኛ አለን ከጎናችሁ። እናንተም በርቱልን። ምንም ችግር የለም። ስራቸው ይቀጥላሉ። ትልቅ ደረጃ ይደርሳሉ። ገና መቀኛና ሸረኞችና ተንከባላዮች ይቃጠላሉ። አርጅተው እድሜያቸው እስኪሞቱም ድረስ ያው ተንኮሉ አይተዋቸውም። መቼም ምንም ማድረግ አንችልም። ይሄ የተሰጠን የሀበሾች የተሰጠን ስጦታ ነው። ሰው ሲያልፍለት ማንወድ፣ ሰው ቀና ሲል ማንወድ፣ ሰው የሆነ ደረጃ ሲደርስ ማንወድ፣ ሲሰራ ተንከባላይ ነው እንለዋለን፣ ሳይሰራ ዱርዬ ነው ተኝቶ የሚበላ ነው እንለዋለን፣ ሲቀጭጭ በሽተኛ ነው እንለዋለን፣ ሲወፍር የሰው ላብ ነው ያወፍረው እንላለን። ስለዚህ በምንም አንገባውም። የሀበሻ ህዝብ ሰርተን መለወጥ ብቻና መንገዳችን ማራመድ ያለብን እና ሌሎች እድል ያልደረሳችሁ ሰዎች እድል አግኙ። አለን። ይችላሉ በሉ። ማንም ሊገድባቸው አይችልም። እና አመሰግናለሁ እድል ስለሰጣችሁኝ። አለው እዚሁ በጣም እናመሰግናለን ወንድማችን። ሰላም ቤተሰብ እንዴት ናችሁ? ልናገር ስለምቸኩል ነው። ቆይ እስኪ የምትቸኩል ካልሆነ ፋፊ ትቀድማለች። ፋፊ እወክላለሁ ግን ስለምቸኩል ነው። ይቅርታ። ቀጥይ። እሺ ቀጥይ። ሰላም እያለው መጀመሪያ ማታ ይውላቸው አብርሽ እና ሩታ ብለው ብዙ ሰዎች ያወራሉ አይደለ? አሁን ላይ ማለት ነው። ትላልቅ ሰዎች ናቸው አብዛኛውን ጊዜ አሁን ላይ እያወራሉ። የትናንሾቹ ምናምን እኛ እንሰማቸውም፣ ግን ትላልቅ ሰዎች በዚህ እድሜያቸው እነዚህ ልጆች ገና ህፃን ናቸው፣ ታዳጊዎች ናቸው። እንደዚህ የሰው ልጅ ሰርቶ ይለወጣል። እነሱ ግን ሰርተው አይደለም። እዚህ አንድ አበባ ሁለት አበባ ያሉ ቤት ውስጥ የሚሰሩ ናቸው። ግን ደግሞ የመዳም ቅመሞችን በዚህ ስም ባያነሱ ደስ ይለኛል። ደግሞ እና አብርሽና ሩታም ቢሆን በጣም መወዳቸው ናቸው። እኔ 1 ዓመቴ ነው እነሱን መከታተል ከጀመርኩ ማለት ነው። እነሱ እየተከታተልኩ እያለ ሽማግሌዎችን ሲያሳክሙ፣ ለተጎዱ ሰዎች ሲረዱ፣ ጎዳና ላይ ያሉ ሰዎችን ሲያበሉ ነው። ብዙ ቦታ ደግሞ እርዳታዎችን አቅርበዋል። ግን ሰው ይሄንን አያይም። ምን መሰለህ የክፋት ጥግ ነው ይመስለኛል። የሰው ልጅ ደግ ሲሰራ አይወዱም። ሀበሾች ነን አይደለም? ሀበሻ ሲጀመር እኔ ቅናት ምን እንደሆነ ግን ግራ ይገባኛል። የሰው ልጅ እስከሆነ ድረስ የሰው ልጅ ያስደስተናል። ሲለውጡ አሁን ደስ ይለኛል። እኔ እንኳን እነሱ አይደለም ሌላ ሰው ይኑር ሀበሻ ነው አይደለም? አንድ እኮ ነን፣ ሰው እኮ ነን። ሰው ሲለወጥ በጣም ደስ ይለኛል። የሰው ለውጥ እፈልጋለሁ። አንድ ሰው የመዳም ቅመም ሆነች ማንም ሆነ እኔ ሰው ሲለወጥ ደስ ይለኛል። ለምን ሌሎች እነ መሲ አይሆንም? አሁን እነሱን የእናቴን ያክላሉ ትላልቅ ሰዎች ናቸው አይደለም? በዚህ ልክ ወርደው ከደረጃቸው ላይ ወደ ዝቅ ብለው እነዚህ ናቸው በሻንጉሊት እያደረጉ ፊታቸውን ማለት ነው። እንደዚህ ናቸው፣ እንደዚህ ይናገራል። እነሱ ወደፊት ናቸው። አብርሽና ሩታ ማንንም አይሰሙም። ችግሩ ማንንም አይሰሙም። ግዴታ እንደዚህ ካልተናገሩ የመዳም ቅመሞች እንደዚህ ሰጥተዋል። ብንሰጥ የራሳችን ብር እኮ ነው። እኔ ራሱ አሁን ስጦታ ቢሰጡኝ ይቀበላለሁ። ለምን? ስለተሰጠው ስጦታ ነው። ስጦታ ደግሞ ማንኛውም ሰው ይቀበላል። እነ መሲ እነ ሌሎቹ በአንድ ሳይቀር እኮ ነው ስጦታ ሲሰጡ የከረሙት። ዛሬ እነዚህ ልጆች ስጦታ ተሰጡና ለምን ይናገራሉ? ሰው እኮ ነን። አሁን እነዚህ ልጆች ሰው ናቸው፣ ሙሽሮች ናቸው። ተሙሽሮ አይደለ ዱባይ በራሳቸው ብር ነው የመጡት። ግን ደግሞ የሚለው በመዳም ቅመሞች ናቸው የተጋበዙት። ቢጋበዙስ ስጦታ ከሆነ ቢጋበዙስ ምን ችግር አለው? ይሄ እኮ ኖርማል ነገር ነው። እኔ ካለኝ ከራሴ ከተረፈኝ ባግዛቸው ችግር የለውም። ኖርማል ነገር ነው ይሄ። አሁን ሌሎቹ አሁን ከሚያውቃቸው ኢትዮጵያ ልጆች አሉ አይደለ? ስጦታ ብልክላቸው ምን ችግር አለው? ይሄ እኮ ችግር የለውም። አሁን አንተ አለ አይደለ? ለአንተ ስጦታ ብልክ ችግር የለውም። ምክንያቱም የራሴ ብር ነው። የራሴ እስከሆነ ድረስ ደግሞ በራሴ ማንም ሊፈርድ አይችልም። እኔ እስከሆንኩ ድረስ እኔ ነኝ በራሴ የምኖረው። እኛ 18 ዓመት ያለፈን ሰዎች ነን። ብዙ ነገሮች እናውቃለን። ትላልቅ ሰዎች ነን። በራሳችን ወጥ ደግሞ መቆም እንችላለን። የመዳም ቅበቦችን ለእኛ አስበው እኮ ነው የሚመስሉት። የምሬ ነው። ለእኛ አስበው አይደለም። ለራሳቸው ጥቅም ለራሳቸው ዘር ከዘር እያባሉ አንድ አበባ እያሉ እዚህ ግን እነሱ ከዘር ጽድስት ያሉ ከሁሉም ነገር የጸዱ ልጆች ናቸው። ከሁሉም ነገር የጸዱ ዘር አይወኩሉ ምን አይወኩሉ በራሳቸው ሙርታታ ነው የሚሉት። ቪዲዮ ገባም ግባና አሳጥር። እሺ ልጆች ስላሉ ሌላ ልጆች ያውሩ። አሳጥሩ ያሳጥራል።
እና ሁላችሁም በጣም አመሰግናለሁ። ሲጀመረ እኔ እነሱን በጣም ነው የምወዳችሁ፣ ሁላችሁንም አድናቂዎቹን በጣም ነው የምወዳችሁ። ስላስገባችሁኝ አመሰግናለሁ። ሁላችሁም እወዳችኋለሁ። ልወጣ ስለሆነ ነው። በጣም እናመሰግናለን። እኛም ላወራሽውን ነገር ጥሩ ሀሳብ ነው የሰጠሽው። ሀሳብሽን ደግፈነዋል። ቴንኪው። ከታች ሆነሽ ኮፒሊንግ አድርጊ፣ የትም እንዳትሄጂ። ኮፒሊንግ አድርጉ ጋይስ። እሺ ኮፒሊንግ አደርጋለሁ ከስር ይሆን። ፋፊ ቀጥይ። ሰላም ሰላም፣ እንዴት ናቸው? በመጀመሪያ ሰላም ብለናል እና ያው ውይይታችሁ በጣም ደስ ይላል። እዚህ ጋር ያው አንዱ ሊጥል ሲሞክር አንዱ ከፍ ማድረግ አሪፍ ነው በመጀመሪያ። እናም ደግሞ አሁን እያወሩ ነው ብዙ ቦታ። በነገራችን ላይ ትንንሹም ዩቱበር እና ትንንሽ ቲክታከር ብቻ ሳይሆን ትልልቅ ሁሉም የተነሳባቸው፣ ሲጀመርም ሁሉም ተነሳባቸው። በዛ ልክ ደግሞ በተነሳባቸው ልክ ደግሞ አብርሃም እና ሩታ አይወድቁም። 100% እርግጠኛ ነኝ፣ መቼም አይወድቁም። የኔ አሁን ከነሱ ከአብርሃምና ከሩታ በታች ሆነው ይኖሩታል እንጂ ከፍ ብለው አይገኙም መቼም፣ ዞሮ ዞሮ ማለት ነው። ነገር ግን በዚህ ልክ መመቀኘት፣ አሁን ለምሳሌ የሰው ደስታ ማያስደስተው አንድ ሰይጣን ብቻ ነው እንጂ የሰው ደስታ ሰውን ያስደስተዋል። ይሄ ደግሞ እርግጠኛ ነኝ መቼም። እኔ አሁን ለምሳሌ አንድ ሰው ሲደሰት በጣም እደሰታለሁ፣ ምክንያቱም የዛ ሰው ደስታ የእኔ ደስታ ነው የሚመስለኝ። ግን ይሄ ሰው ደግሞ ለምን ተሞሸሩ፣ ለምን ዱባይ መጡ፣ ለምን ሰረጉ ብሎ ይሄን አክል መንጨርጭሮ አያስፈልግም ነበረ። ማንም ሰው እንደሚጋባ ተጋቡ፣ ዱባይ መጡ፣ ኑሯቸውን ዱባይ የመጡት። ባይኖራቸው ኖሮ ኢትዮጵያ ይሰርጉ ነበረ እንደ ማንም ሰው። ኑሯቸው ዱባይ መጡ፣ ሰረጉ። እና ታዲያ ሰርገው ካገቡ እነሱ ምን አንጨረጨራቸው? እቺ መሲ በርጅስቶን ተብዬዋ ደግሞ ሮቶ ጭንቅላት ማለት ነው። እሷ ከማንም አትሻል። አብርሃም ልትነቀውና ልትናገረው ምንም አይነት ሞራን የላትም። በነገራችን ላይ ሁላቸውም አሮጊት ናቸው፣ ጊዜ ያለፈባቸው ማለት ነው። ግን ያም ሆኖ ይሄም አሁንም ደግሞ ብር ሰጡ። አብርሃም እኮ ወጥቶ እርዱኝ ወይም ለመነ አልለመነም እንደናንተ ማለት ነው። ጊፍት እንደ አሁን ተሳዳቢዎቹ ማለት ነው ቁጭ ብሎ ላይ ቁጭ ብሎ ጌም ቀጠሮ ይዞ አንድ ቀን ኑ ርዱኝ፣ ኑ እኔ የለኝም ብሎ እኮ አያውቅም። ምናልባት እንደ ማንም ሰው ስጦታ የምትባይ ሴትዮ ነይ ግቢ፣ እስኪ ግቢና አውሪ ነይ፣ ይኸው እንሰጥሻለን። ቤትሽ ላይ ከፍተሽ እየረገጥሽው